አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ነግሬሻለሁ መሰል አንድ ሪፖርት አይቼ ወደ ሳውዲ አረቢያ እና በተለያዩ በዓለም አቀፍ ደረጃ የሚያሰክሩ መጠጦችን ወደ ውስጥ ካስገቡት መካከል በቀዳሚ ደረጃ ያሉት የሮያል ፋሚሊዎች ናቸው፣ የነሱ ቤተሰቦች ናቸው። ሌላውን ግን ይቀጣሉ እና ህጋቸው ላይ ያስቀጣል። ምን ይላል? እነሱ ግን ያ እንደፈለገ ያደርጋሉ። ኤኒዌይ የሳውዲ አረቢያው ያስፈራል። 65 ኢትዮጵያን በሞት ሊቀጡ ነው የሚል ነው የሚከራከርላቸው የሚሟገትላቸው። አሁን ደግሞ ካለው ፖለቲካ አኳያ ሳውዲ አረቢያ ወደ ኤርትራ፣ ኤምሬትስ ወደ ኢትዮጵያ እንደዚህ አይነት ነገር ስለሆነ ውጤትም ያገኛሉ ብለን የምናስበው ነገር አይደለም። አገዛዙም ግድ አይሰጠውም። ይሄ እንዲህ አይነት ነገር 65 አይደለም 65,000 ሊገደሉ ነው ይባል የሚደነግጥም አይደለም። ግን እንዳልሽው እኔም ሰማው ይሄ ዜና በጣም ነው የደነገጥኩት እና እንግዲህ ምን እንደሚደረግ አላቅም። ምናልባት ኢትዮጵያን እንደለመዱት በኮሚኒቲያቸው በምን አካባቢ ጥረት ያደርጉላቸው ካልሆነ በስተቀር አጠቃላይ አስፈሪ ነገር ነው ያለው። ወደ ሌላው መረጃ ስናልፍ ጥምረት የተባለው የተሰኘው ፓርቲ ከምርጫው ራሴን አገላለሁ ሲል አስጠንቅቋል። አሁን የተደረጋለ የሰላም ለኢትዮጵያ ጥምረት አባላትና በጮች ላይ እየደረሰ ያለውን ዛቻ ማስፈራሪያ በአስቸኳይ የማይቆም ከሆነ ከሰባተኛው ጠቅላላ ሀገራዊ ምርጫ ራሱ እንደሚያገል አስታውቋል። የጥምረቱ የምርጫ እና የፖለቲካ ጉዳዮች ኃላፊ አቶ አላምረው ይርዳው ለምርጫ 2018ን አስመልክቶ ከኢትዮጵያ ሳይደር እንደገለጹት በተለይ በደቡብ ኢትዮጵያ ክልል በጋሞ ዞንና በሌሎች አካባቢዎች የመንግስት የጸጥታ አካላትና የገዢው ፓርቲ አመራሮች እጩዎችን በማሰር ከስራ በመባረር ደሞዝ በመከልከልና የምርጫ ቅስቀሳ ቁሳቁሶችን በመንጠቅ ከፍተኛ ወከባ እያደረሱባቸው ይገኛል። ጥምረቱ ይህ ህገወጥ ድርጊት በአንድ ሳምንት ጊዜ ውስጥ ተገቢው እርምጃ ተወስዶ የማይስተካከል ከሆነ የምርጫ ሂደቱን ነፃና ፍትሃዊነት ጥያቄ ውስጥ የሚከት በመሆኑ ከውድድሩ ለመውጣት እንደሚገደድ አስታውቋል። ሰላም ለኢትዮጵያ ጥምረት በህዳር 2018 ዓ.ም እውቅና ያገኘና ለ8 ክልላዊ የፖለቲካ ፓርቲዎችን ያቀፈ አዲስ ጥምረት ነው። ለዘንድሮ ምርጫ 404 እጩዎችን ያቀረበ ሲሆን አዳጊ ማህበራዊ ዲሞክራሲ የተሰኘ ርዕዮተ ዓለምን እንደሚከተልና መንግስት የሚሆንበትን እድል ሲፈጠር የዞን አስተዳደርን በማስቀረት የፌደራል ምክር ቤትም ማፍረስና ህብረ ብሔራዊ ሀገር መመስረት የመሳሰሉ ዓላማዎችና ፕሮግራሞችን እንደሚያደርግ አስታውቆ ነበረ። ጥምረቱ ካቀረባቸው እጩዎች መካከል ጫናው ካላገዳቸው 80% ወደ ምክር ቤት እንዲገቡ የማድረግ ዓላማቸውን ገልጸዋል። ነገር ግን አሁን እየተደረገ ያለው በደል እየተባባሰ መምጣቱና በአስቸኳይ ቆሞ እርምጃ ካልተወሰደ ከምርጫው ሙሉ በሙሉ እንሰናበታለን ቢሉ አስታውቀዋል። ከይስሙላው ምርጫ ማለት ነው። እኔም ብቻ አይደለም የምለው መቲ በዚህ ላይ ምርጫ ካርድ የወሰዱ ሁሉ በግድ ከአማራ ክልል ከተለያየ ቦታ አልወስድም ሲሉ በፖሊስ እየመጡ ነው የሰጧቸው ካርዱን ይሄን ውሰዱ እያሉ እያስፈረሙ ነው የሰጧቸው። እና አንዱ መሳሪያችን ይሄ እንትና አይደም ከተባለ ህዝቡ እጁ ላይ ያለውን መሳሪያ መጠቀም አለበት። ውሸታቸውን አንዴ 35 ሚሊዮን አንዱ 50 ሚሊዮን ህዝብ ተመዘገበ ምናምን እያሉ ምንም ችግር የለም። ህዝብ እጅ ላይ ያለው ካርዳን በግድ ከሰጡ ምን ማድረግ ይችላል? እቤት መቀመጥ። ስንት ፖሊስ በየቤቱ ይልካሉ። የምርጫው ቀን ከጧት ጀምረህ ቤትህን ቆልፈህ ሌላ ቦታ ወይ እንደዛ አድርገህ ይሄ ራሱ አንድ የዲሞክራሲ መርህ ማስከበር መታገያ ነው። አመጣ አይደለም። የሰላማዊ ትግል ስልት ነው። በአገሪቱም የተፈቀደ ነው፣ በሌሎች ሀገሮችም የተፈቀደ ነውና በተለይ አዲስ አበባ ይሄንን ተግባራዊ ለማድረግ ለምን አፈናው በጣም እየበዛ ስለሆነ ይሄንን ተግባራዊ ብታደርገው ውጤታማ እንደሚሆን ዋጋ አለኝና ጥምረትም ለቃ ያፓም ይሄን ነገር ብሎታል። ላንሳተፍ እንችላለን ብሎ ካሁን በፊት አስጠንቅቋል። ወከባው ከቀጠለ በዚህ ጥምረትም አሁን ይሄን ቀጥሏል ለማለት ነው። ሰሞኑን እየመጣ ያለው መረጃ ከዚህ ከምርጫ ጋር በተያያዘ አንተ እንዳልከው ነው። እጅ ላይ ያለውን የካርድ እንደ መሳሪያ ተጠቀመው ነው። አሁን ካርዱ ነው መሳሪያው የህዝቡ። አሁን እንግዲህ ከምርጫ ጋር ከተባለ እነሱም መንግስትም ያው ለዓለም አቀፍ ማህበረሰብ ያስመረጥኩ ነው የሚለውን ነገር ለማድረግ ነው። የማዳበሪያ ምንም አይነት ከቀበሌ ጋራ ከምናምን ጋራ ግንኙነት ካለው በተለይ ገጠር ውስጥ ማለት ነው የምርጫ ካርድን ካላሳየ መንቀሳቀሳችን። ሌላው በጣም ትልቁ
ያው በመድህን ሁሉም ሰው መድህን የሚባለው በሄልዝ ኢንሹራንስ ማለት ነው ኢትዮጵያ ውስጥ በዛ ውስጥ ታቅፎ ነው በመድህን ውስጥ ታቅፎ ነው ምንም አይነት ያው የሕክምና ምናምን አገልግሎት የሚያገኘው ማህበረሰቡ በተለይ ገጠራማው ክፍል በሁሉም አካባቢ ማለት ይቻላል። በተለይ ገጠር ይሄ የመድህን አገልግሎት የሚያገኙት በሱ ነውና እሱ ካርድ ላይ አብሮ የምርጫ ካርድ መኖር አለበት። ለሕክምና ሲሄዱ ለሕክምና ታመው ለመውለድም ለምንም ሲሄዱ የምርጫ ካርድ መያዛቸውን አብሮ ከዚህ ከመድህን ካርዳቸው ጋራ አብሮ መያያዝ አለበት። በዚህ ደረጃ ነው ጫና እየተደረገበት ያለው ማህበረሰቡና እንደተባለው መውሰድ ግዴታ ሆኗል። ይውሰድ፣ ቢፈልግ የሚፈልገውን ነገር ጽፎ ያስገባ፣ ቢፈልግ ቀዶ ይጣል። የራሱ ሊጠቀምበት የሚችለው የሰላማዊ ትግል መሳሪያ አይነት ነው። ስላነሳው ደስ ብሎኛል። ግን ማህበረሰቡ በምን ደረጃ ላይ እየተቀጠቀጠ እየወሰደ እንዳለው በዛ ለማስታወስ ነው ደረጃ። ከዛው ከደቡብ አካባቢ ሳንርቅ ያለው ዜና ብታካፍለን ጥሩ ይመስለኛል። እዚህ አንድ ፓርቲ የሚያወጣው መግለጫ ስላለ ወደዛው ነው እኔም የማመራው። አንዲት እናት ተመልካቾቻችን ከ3 ጨቅላ ልጆቿና ከአንድ ጎረቤት ልጅ ጋር በአጠቃላይ እሷ ጋር ጨምሮ 5 ንጹሃን በተገኙበት በአሰቃቂ ሁኔታ በትናንትናው ዕለት በታጣቂዎች የተጨፈጨፉበት የተገደሉበት ቀን ነው። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን በእንሴኖ ከተማ አስተዳደር በተለምዶ አየር ጤና ወይም ፉጦ መውጫ በሚባለው አካባቢ ከማረቆ ወረዳ በተነሱ የማረቆ ታጣቂዎች በተፈጸሙ ጭካኔ በተሞላበት ጥቃት አንዲት እናት ከ3 ጨቅላ ልጆቿ ከአንድ ጎረቤት ልጅ እሷ ጋር በአጠቃላይ 5 ሰዎች ናቸው የተገደሉት። በእንሴኖ ከተማ በተፈጸመው ጥቃት አስመልክቶም ጎጎት ፓርቲ መግለጫ አውጥቷል። ፓርቲው ባወጣው መግለጫ ሚያዝያ 2018 ከሌሊቱ 9 ሰዓት ጀምሮ በምስራቅ ጉራጌ ዞን በምስራቅ መስቃን ወረዳ ኢንሴኖ ከተማ በተፈጸመ ጥቃት 4 የአንድ ቤተሰብ አባላትን ጨምሮ 5 ንጹሃን ተገድለዋል። ጎጎት በዚህ አሰቃቂ ግድያ ህይወታቸው እንዳጡ ወገኖች ጥልቅ ሀዘኑን ይገልጻል። ለሟቾች ሰላማዊ ረፍትን፣ ለቤተሰብና ጥቃት እያስተናገደ ላለው ህዝባችን መጽናናትን ይመኛል። መንግስት በጉራጌ ህዝብ ላይ እየተፈጸመ ያለውን የተጠናና በመዋቅር የተደገፈ ተከታታይ ግድያ እንዲያስቆም ዛሬም እንደ ወትሮው እንጠይቃለን። ሀገር አቀፍና ዓለም አቀፍ የሰብአዊ መብት ተሟጋቾች፣ ሚዲያዎች እንዲሁም መላው ሰላም ወዳድ ኢትዮጵያን በህዝባችን ላይ እየተፈጸመ ያለውን ተከታታይ ጥቃትና ግድያ እንዲቆም ግፊት እንድታደርጉ፣ ያለ ወንጀላቸው የተገደሉ ስላሉ ንጹሃን ድምፅ እንድትሆኑ በአክብሮት እንጠይቃለን። በጥቃቱ የተገደሉ ስም ዝርዝር: ዘምዘም ተመስገን ጾታ ሴት ዕድሜ 46 የልጆች እናት፣ ለይላ ሙባረክ ጾታ ሴት ዕድሜ 19 ልጅ፣ ፍርዶስ ሙባረክ ጾታ ሴት ዕድሜ 5 ልጅ፣ ፉአድ ሙባረክ ጾታ ወንድ ዕድሜ 3 ልጅ፣ ሮዛ ሰባሁዲን ጾታ ሴት ዕድሜ 5 የጎረቤት ልጅ። ይሄን የመሰለ ዘግናይ ጭፍጨፋ ላይ የተፈጸመው እንደውም ሲያለቅሱም የሚታይ ነገር አለ። በአጭሩ እስኪ ህዝቡ ልብ የሚሰብር ነገር በጥቂቷ አጥቃሪ ወዲህ ይገባል ቢነው ነው ይሄ ነው ይበቃል። በመስካም እንግዲህ ተመልካቾቻችን እንደምትመለከቱት ነው በዚህ አካባቢ የሚፈጸመው በደል መፍትሄ ሳያገኝ ቆይቷል። 2-3 ዓመት ሊሆነው ነው። አሁን አንዴ ያገረሸ አንዴ እየመጣ ማለት ነው። አሁን ደግሞ ተመልከቱ የአንድ ቤተሰብ 3 ህፃናት ከነናታቸው እና ከጎረቤት ልጅ ጋር በአሰቃቂ ሁኔታ ነው። ህዝቡ በጣም አዝኗል ከሚገባው በላይ። በፍጹም ለእንደዚህ አይነት ነገር አገዛዙ ጥንቃቄ ማድረግ መከላከል የሚባል ነገር የለም። እንደምታውቁት እዛ አካባቢ እርስ በርስ የማጋጨቱ ስራ በአገዛዙ ራሱ አመራሮች ስልጣን ላይ እና ባሉ በወረዳና በዞን አመራሮች እየተባባሰ ነው የሚገኘው። በትናንትናው ዕለት የጉራጌ ተወላጆቹን እንደዚህ አድርገው ጨርሰዋቸዋል። ተመልካቾቻችን ለማለት ነው። አመሰግናለሁ ደረጀ። በጣም ልብ የሚሰብር ነው። የተከታተልነው ነበረ ሰሞኑን። እዛው አካባቢ ያሉ ደግሞ ነዋሪዎች መረጃውን እየላኩልን ነበረ። በጣም ከባድ ሀዘን ውስጥ ነው የገቡት። እሱም ብቻ አይደለም፣ በአንድ ጊዜ በምን አይነት ጭካኔ አንድ ሙሉ ቤተሰብ እንደዚህ ሊጨርሱ የሚችሉበት አቅም እንዴት እንደተሰጣቸውም እኔ እንጃ፣ ከአእምሮ በላይ ነው። እንደዛ መሆኑ ማህበረሰቡ ደንግጧል። ከዚህ በኋላ ማን ላይ ምን ሊከሰት ይችላል የሚለው ጭንቀት፣ ያው እንግዲህ ጉራሬዛ አካባቢ ሰርቶ አዳሪ ለፍቶ አዳሪ ነው ማህበረሰቡ፣ የስራ ማህበረሰብ ነው እና ድንገት ካልዋለበት እንደዚህ አይነት ፈተና ይዘውበት እየመጡ ነው። በእርግጥ ፓርቲውም መግለጫውን አውጥቷል። ከዚህም በኋላ በሚያደርጉት እንቅስቃሴ ሁሉ ያለው መረጃ እንደሚያካፍሉን ነው የተናገሩት። ከዛ ውጭ ግን ድምፅ ሆኖልን ብዙም ሳይነገርልን በተዘጋ
ቤት ውስጥ እንደመኖር በተዘጋ ሁኔታ ውስጥ ለውስጥ ብዙ ጫናና ብዙ ግድያ፣ ብዙ ጭፍጨፋና እስር በተለይ የጅምላ እስር በጣም እየተፈጸመብን ነው ያለው እና ድምፅ ሆነልን የሚለውን እንደዚሁ መልእክታቸውን አድርሷል። እኛም አድርሰናል። ደረጃ በማስከተል በትዬ ያገዛዙን ጥቂት ውሸቶች እንመለከታለን። የጠቅላይ ሚኒስትሩን፣ የገንዘብ ሚኒስትሩን እና አገዛዙ ያደረጋቸውን አጭር ውሸቶች። በመጀመሪያ የገንዘብ ሚኒስትሩ በትናንትናው ዕለት የነዳጅ አቅርቦታችን ከጥንቱ በፊት ከጥረቱ በፊት ወደ ነበረበት እንዲመለስ እያሉ መግለጫ በሚሰጡበት ሰዓት ላይ ይህን ያህል ሚሊዮን ሊትር አድርገናል በሚሉ ሰዓት ላይ ከትናንት ጀምሮ በአማራ ክልል ያሉ አሽከርካሪዎች አቤቱታ እያቀረቡ ነው። ኢቨን ደቸ በላይ ዘገበውን ብትመለከችው ስራ ከፈታን 2 ወር ሆኖናል። በዚህ ምክንያት የተቀጠሉ ሹፌሮች የቤት ኪራይ የምንከፍለው አጥተን ለከፍተኛ ችግር ተጋልጠናል እያሉ በደሴ፣ በወልዲያ፣ በደብረ ማርቆስ በተለያዩ በተለይ በአማራ ክልል ያሉ አጠቃላይ 2 ወር ነዳጅ ማግኘትና ማናቅም አሁንም ራሱ ሰሞኑ ይሄ ይባል እንጂ ማደያዎች በሰልፍ እንደተጨናነቁ ናቸው የሚል ነውና ሰውን በተስፋ በእንደዚህ የሚሞሉት ነገር አለ። ገንዘብ ሚኒስትሩ ትናንት ያን ሲሰጡ ገርሞኝ ነበረ። ግን መሳቸው ከመገረም በላይ ቪዲዮአቸውን ማምጣት እንትን ብሎኝ ነው። አብይ የሰጡት መግለጫ በጣም የሚያሳዝን በጣም በህዝብ ላይ ኢትዮጵያ በእርግጥ መሪ ያላት ወይ ብለን እንደምናገር ሁሉ እንዴት አይነት ውሸት እንደሚቀረጠፍ ያሳዩ ነው። አብይ በትናንትናው ንግግራቸው ከትናንት በስቲያው ንግግራቸው ወደ ስልጣን በእኛ ጊዜ ስመጣ ወደ 27 ሚሊዮን የነበረው የተረጂዎች ቁጥር ወደ 3 ሚሊዮን አደረስ ነው። እንደዚህ ሆኖ አልተመሰገንም ብለው ሲናገሩ ሰማሁ። ቃል በቃል 27 ሚሊዮን ተረጂ የነበራትን ሀገር ሁሉንም ጥጋብ በጥጋብ አድርገን አሳልፈንላቸው ተረጂዎች 3 ሚሊዮን ደረሰ ብለው አብይ ተናገሩ። ቁጥር በጣም ይደፍራሉ። የት ቀበሌ ይሁን 3 ሚሊዮኑ? በቀበሌ ደረጃ አንድ ቀበሌ ነው ሊሆን የሚችለው፣ አንድ ወረዳ መቲ። አብይ ወደ ስልጣን ሲመጡ አሁን እኮ እዛው ነው የምትያቸው። እንደውም እነሱ የወርልድ ባንክ ሪፖርትን እንደዛ ያደርጋሉ። አብይ ስልጣን ላይ ሲመጡ 27 አልነበረም 7 ነበር። እርዳታ የሚያስፈልጋቸው ዓለም አቀፍ ተቋማት ያወጡት 7 ሚሊዮን ያስፈልጋቸዋል እርዳታ እየተባለ እኛም ዜና ሰርተንበታል። አብይ ወደ ስልጣን ሲመጡ የነበረው ስንት ነበረ? 7 ሚሊዮን። በ8 ዓመት ውስጥ ወደ ስንት አደገ? 120 ሚሊዮን ወደ 21 ሚሊዮን አደርሷል። ይሄ ወርልድ ባንክ ያወጣው ነው። እኛ ግን በየቤታችን በአገሩ ላይ ጠቅላላ የምናውቀው ከዚህ በላይ ነው። አገር ነው የተራበው። እሱንማ ተይው መት፣ እሱ አይወራም። በፊገር እሳቸው ባመጡት በፊገር ውስጥ አደረሱ ይላሉ። የሚያሳየው 20 ሚሊዮን 21 ሚሊዮን አካባቢ ተረጂዎች አሉ ይላል። አሁን እሳቸው ኮት የሚያደርጉት ማለት ነው። ቁጥሩን ከየት አመጡት ነው የምልሽ እኮ። እርግጥ የአባዱላ ተማሪ ናቸው እና አባዱላ ምናምን ይደፍራሉ ቁጥር እናውቃለን። አጠቃላይ ደግሞ ይላል ከ50 እስከ 80 ሚሊዮን የሚሆነው ህዝብ ቢሎ ዘ ፖቨርቲ ላይን ከድህነት በታች ነው የሚኖረው ይላል ኢትዮጵያ ውስጥ። ይሄ የወርልድ ባንክ ሪፖርት ነው። 86 ሚሊዮን ህዝቡ ደግሞ ባለፈርጀ ብዙ ድህነት። አሁን አንቺ ያልሽው ይሄ ከተመዘገቡት ውጭ የሚያሳዝንሽ የኢትዮጵያ ሁኔታ መት ምሳ መብላት አቅቷቸው ቤተክርስቲያን የሚያሳልፉ መስጂድ የሚያሳልፉ የመንግስት ሰራተኞች አልተቆጠሩ። የከተማ ድህነት እንደዚህ ዘመን ተንሰራፍቶ አይታወቅም። አንዴ ተረጂነታቸው የታወቀላቸው እኮ ታወቀላቸው፣ ተመዝግበዋል። ኢትዮጵያ ውስጥ ይህን ያህል ሚሊዮን ተረጂ አለ ተብሏል። ያልተመዘገቡ ኑሯቸው ግን ከተረጂዎቹ ያልተሻለ ረሃባቸውን በነጭ ልብስ የሸፈኑ ከወር እስከ ወር ልጆችን አደር ሲሆን እኔ አደር ሲሆን ለልጆች ጫማ መግዛት በአንድ እችል ሆኖ ለዩኒፎርም ሲባል ለተማሪዎች እችል ሆኖ ነገ ምሳ ምን አበላቸው ይሆን እያሉ የሚጨነቁት ብታመም እንዴት ታከማለሁ ብለው የተለያየ ነገር የሚያደርጉት የከተማው ድህነት የመንግስት ሰራተኛው የመምህራኑ የምኑ ድህነት እዚህ ውስጥ አይገባም እኮ። እነሱም አላቸው ትብሎ ያ ሁሉ ሳይደመር ቀርቶ ነው የመጨረሻ ዘቦርስት በቃ መበጠለያ ስላሉት ነው ወርልድ ባንክ 20 እና 21 ሚሊዮን አሉ የሚለው። አንድ ዋሹ ተመልከች፣ ውሸታቸው ህዝብ ሁሉ ተረጃ አድርገውት ምንድን ነው የሚያመጣላቸው? አውቃለሁ አብይ የፕሮስፐሪቲ ጎስፔል ሎ ኦፍ አትራክሽን የሚባል ነገር ባይኖርህም ተናገረው በጎውን ነገር
ደጋግመህ ስትናገረው ወደ አንተ ይመጣል የሚል የጥንቆላ አመለካከት እንዳላቸው አውቃለሁ። ሰው ባይበላ ህንፃ ከሰራንለት ያን እያየ ይጠግባል ብለው ሲናገሩ ሰምተናቸው ምንም በሌለበት ሰዓት ላይ እናውቃለን። የጤና ባለሙያዎች 10 ሺህ ብር እየተከፈሉ የቤት ኪራይ መክፈል አቅቷቸው ወር ሲደርስ ተሸሽገው እየገቡ ከአከራዮቻቸው በሌሊት እየወጡ ወደ ስራ አብይ የሰጡትን መግለጫ ደረሰውም እኮ እናንተ እኮ የጤና ባለሙያዎች እኮ በግቢያችሁ ውስጥ 20 ዶሮ ብታረቡ ከንትኑ ጫሉ ናቸው። በግቢ ውስጥ እያሉ የሚያወሩ ናቸው። የሚኖሩት በምንድን ነው? በቤት ኪራይ። ተመልከ የቤት ኪራይ መክፈል ስለሌላቸው ሰዎች በግቢያቸው ውስጥ ዶሮ አርጉ እያሉ የሚመክሩ ናቸው። ተራው ላይ ቡዝና ዳቦ አድርጋችሁ በዛች ላይ አቮካዶ ጣል ጣል አድርጋችሁ ምትብቱ እያሉ የሚናገሩ ናቸው። ምንም ነገር በየደበት እናውቃለን። አሁን ደግሞ ቁጥሩን እንዴት እንደጎመዱት ተመልከች። የሚያጨበጭቡትን ምን እያሉ ነው? እኒህ ሰውዬ ብዙ ጊዜ ዋሽተዋል። ኢትዮጵያን ተረጃ አድርገውታል። ህዝቡን ከዳር እስከ ዳር ህዝቡ እየለመን ነው። ኢትዮጵያ ውስጥ በአሁኑ ሰዓት ላይ እኮ እነሱን የከበቡ ሰዎችና ውጭ ሀገር ልጅ ያላቸው ሰዎች ናቸው ትንሽ በልተው የሚኖሩት እኮ በሚላክላቸው 27 ሚሊዮን የነበረውን አሉ። ከየት እንዳመጡት ይህን ቁጥር ራሱ ሰው እንዴት በዚህ ደረጃ ያዋሻል? እና መሰረታቸው ምን ላይ የቆመ ነው ልልሽ ነው መሰለኝ? ውሸት ላይ የቆመ ነው። ውሸት ላይ የቆመ ነው። በዚሁ ነው። አንቺ የምትይው ነገር ካለ ሰሞኑን ስለቴዲ አውቀው መሰለኝ ይሄ አጀንዳ በመስጠት እንዲህ ብለን ወይ ጉድ ምናምን ብለን እንድንጮህ አጀንዳ እየተሰጠን ነው እንጂ መቼም ይሄ ከዚህ በላይ ውሸት የለም። የውሸት ዋና ባለቤቶች ናቸው። ግን ይሄም ሌላ ሲስተም እንዳይሆን ውሸት በመናገር አንተ እንዳልኩ የፕሮስፐሪቲ ጎስፕሉ እንዳለ ሆኖ ራሱ ከእውነቱ ጋር እጅግ በጣም የራቀ ነገር በመናገር ርዕሰ ጉዳይ ለመሆንም የመፈለግ ወይም በቃ ሌላ የሆነ አጀንዳ ይኖራቸዋል ብዬ ነው የማስበው እንጂ መቼም በጤና አይደለም። ልክ ነሽ። እንደ ቴዲ አጀንዳውን ስለቀማቸው ሰሞኑን ስለሸፈናቸው በዚህ አንሱኝ ብለው ሊሆን ይችላል እንጂ መቲ አንዳንዴ እኮ እንደው ስትዋሽም እኮ ለከት ይኖርሻል ትንሽ። እንደው ዝም ብሎ እንደዚህ ታደርጊያለሽ። አይ እኮ በሰው ህዝብ ላይ እኮ ነው የሚጫወቱት። ህዝብ ረሃብ እያለቀ ባለበት ሰዓት ላይ በጣም እኮ እየቀደዱ እኮ ነው ያሉት። ይሄ ብቻ አይደለም መቲ የገረመኝ ሰሞኑን በቴዲ አፍሮ ላይ የዋሹትን ውሸት ማንም ሳያጋልጣቸው ራሳቸው መጋለጣቸው እንመለከታለን። የፌደራል ፖሊስ ምን አደረገ? በቴዲ አፍሮ ጉዳይ በተያያዘ ያሰርኩትም ሰው የለ የምፈልገውም ሰው የለ እሱንም አልፈልገውም ማለት ብሎ አንድ የሆነ ቲክቫ ነው ምናምን ይባል ከነሱ ቃል እየተቀበለ የሚያሰራጫል። እሱን ተከትለው ደግሞ እነዚህ ቅንጥብጣብ የወረደላቸው ዜና አገኘም ብለው ይሄ ካድሬው ምናምን ፌደራል ፖሊስ አይፈልገውም ከቴዲ ጋር በተያያዘ የታሰረ የለም ምናምን እያሉ ስቱዲዮ የሚባል የተሰበረው በታጣቂዎች በሽፍታዎች ሊሆን ይችላል እያሉ ኧረ ማስተባበያ ዜና ያገኙ መስሏቸው ያን ነገር ተናገሩ ተባለ። ይሄው የትናንትናውን ዜና ተመልከች። ከኢትዮሪካ አልበም ጋር በተያያዘ በቁጥጥር ስር የዋሉት እነ መሀሌት ሰለሞን ፍርድ ቤት ቀርበው የ14 ቀናት የጊዜ ቀጠሮ ተጠየቀባቸው። ፍርድ ቤቱም ፈቀደ። ዜና ማን አሰራቸው? የት ፍርድ ቤት ቀረቡ? እሺ ንገሩን። ውሸታቸው 2 ቀን እንኳን አያድርም በራሳቸው ሲጋለጥ እኮ ልጅ አይውልም ሁላ እንጂ አይውልም። ቤታቸውን በውሸት መሰረት ላይ የገነባ ሁሉ ነገር ውሸት። አሁን ይሄ ማንም ማጋለጥ አያስፈልገውም። እኔ ያዘንኩት ይሄ ሁለመናቸው ከጅብ ጅማት የተሰራ የሚመስሉ ተላላኪዎቻቸው ልክ ማስተባበያ ያገኙ መስሉት ፌደራል ፖሊስ አላሰርኩም አለ፣ ከቴዲ ጋር በተያያዘ የምፈልገው ሰው የለም አለ፣ ምንም በነፃነት ስራውን መስራት ይችላል አለ፣ እኔ የማውቀው ነገር የለም አሉ ፌደራል ፖሊስ ብለው ይሄን እያወቁት ውሸት መሆኑን እያወቁ ስቱዲዮው አደባባይ ተሰባብሮ እያዩት መዘረፉን እያዩት እየተደበደቡ እና የሱፍ ያሲን መሄዳቸውን እየተመለከቱ በግልጽ እኮ ያውቁታል እኮ። በዚህ ደረጃ በቃ ነጩን ነገር ጥቁር ነው ብለው ለማስተባበል መጡ። ማንም ሳይነግራቸው 2 ቀን ሲያደር የራሳቸው ዜና የ14 ቀን ቀጠሮ በፍርድ ቤት ተጠየቀባቸው ነው ትናንት ዘገቡ። ራሳቸው ዘገቡት። መልስ ከማን ጋር በተያያዘ ይላል ደግሞ ከኢትዮሪካ አልበም ጋር በተያያዘ ምንድን ነው የሚባለው ታዲያ? ለዚህ ነው በውሸት ላይ የተመሰረተ በደም ላይ የተመሰረተ በውሸት ላይ የተመሰረተ አገዛዝ ዋጋ የለውም፣ ይናዳል። ኩሽ ባለ ቁጥር እየደነበሩ ያሉትም ለዚህ ነው መቲ ሁለመናቸው ውሸት ላይ ስለሆነ ባሸዋ ላይ ነው የተሰራው፣ በሐሰት ላይ ነው የተሰራውና የነ መሀሌትም በዚህ አጋጣሚ ተመልከቱ ምንም ባላደረገችበት ነገር ላይ
ዶክመንተሪ እየሰሩ ምን እያደረጉ ይሄን ነገር ካላልሽ ብለው አደለም ስትል አንቺ እንዳልሽው ትናንት አትልም ብለዋል። ተመልከች አለምንም በደሏ ለማሰቃየት አውቀው ሆነ ብለው የ14 ቀን የጊዜ ቀጠሮ የሚሰጠው ለማን እንደሆነ ታውቂያለሽ? ብዙ ጊዜ ፖሊስ በኃይለኛ በከፍተኛ ግድያ ወንጀል፣ መንግስት በመገልበጥ ወንጀል፣ በተለያየ ወንጀል በሽብር ወንጀል ለተባሉ ነው እንጂ አለበለዚያ በ3 በ2 ቀን ምርመራ የሚያልቅ ነው የነሱ ጉዳይ። ነገር ግን ምን ሊያደርጓት ነው መሰለሽ? ገና ለሚቀጥለው ደግሞ አሁን በ14 ቀን ይላል ፖሊስ። አይ ይላል ፍርድ ቤቱ አውቆ ለድራማ 14 አልፈቅድም ቶሎ ብላችሁ በ12 ቀን ጨርሳችሁ አምጡ ይላል። በሶስተኛው አይ 7 ቀን ይበቃችኋል አልጨረስኩም አልበቃኝም ይላል። ገና አቃቢ አልበቃኝም ብዙ የሀገራዊ እንትን ነው። በዚህ አጋጣሚ ያው ይሄንን ትላንትና ዜናውን አካፍዬ ነበር ለ14 ቀን መቀጠራቸውን። እሱ ብቻ አይደለም ጠበቃ እንዳይዙ መከልከሉን፣ ጠበቃ እንድትይዝ አልተፈቀደላትም ለምሳሌ ተከልክላለች። እሱም ብቻ አይደለም የእጽ ዝውውር፣ አደንዛዥ እጽ ዝውውር፣ የመሳሪያ የህገወጥ መሳሪያ ዝውውር፣ ከዛ ደግሞ ሀገርን በሙዚቃ ምናምን ችግር መፍጠር፣ ሁካታ መፍጠር የሚሉትን ነው እንግዲህ እየሰማን ያለ ነው። እዛ አካባቢ ክሱ የተባለው ማለት ነው። በኋላ እንግዲህ ይቺን ይሄ የእንትኗ ቴምፕሌት ነች። የአደንዛዥ እጽ ዝውውርና መሳሪያ እንትን ማለት መንግስትን በጉልበት ማፍረስ ምናምን እቺ እንትን ቴምፕሌት ነው። ሁሌ ያነዛ ላይ ተቀምጦ ለማንኛውም ለሚመጣ ተከሳሽ የሚገባ ነው። ከዛ እንደገና የሆነ ነገር ፈልገው ኳሽተው ምን ብለው ከነሱ ጋር ሊገናኝ የሚፈልግ ነገር ይዞ ይመጣሉ። አሁን ከነሱ ጋር ያመጡት ክስ እዚህ ላይ ጨምረው ቀብተው ምን ብለው በሶስተኛ ደረጃ የያዙት ምንድነው? ሙዚቃውን አስታከው በህዝብ ላይ አመጽ እንዲፈጠር ከሙዚቃው ጋር ህዝብ አመጽ እንዲያነሳና ህዝብን መንግስትን በኃይል በአመጽ እንዲጥል የሚደረግ ነው የሚል ነው እንግዲህ ክሱም። እና በደንብ እንኳን አላየንም ሊሉ ክሱ ዝሩሩ ምን እንደተባባሉ ሁሉ በደንብ መረጃው ወጥቷል፣ ሰምተናል። እና የሚሉትን ደግሞ እናያለን። ምንም ቢሉ ምንም እነዚህ ሰዎች በህገወጥ መንገድ የታፈኑ በመንግስት አቢዩዝ እየተደረጉ ጫና እየተደረገባቸው ያሉ ሰዎች ናቸው። ከ14 ቀን በላይም እንደገና አልበቃኝም ዶክመንታሪውን ሰርተው እስኪጨርሱ አልበቃኝም ብዙ መረጃዎችን ቼናቸው ከኢትዮጵያ እስከ ሌላ ሀገር ሁሉ ከግብጽ ጋር ሊያገናኙት ይችላሉ። የሚሆነው ነገሮች አይታወቅም። ስለዚህ እንደገና ሊያቆያቸው እንደሚችሉ ነው የሚያሳዩ። አንዳንዱ ነገር ህዝቡ መጮህ አለበት። ለኢንተርናሽናል ኮሚኒቲ፣ ለኤምባሲዎች፣ ለምናምን የሚደረጉት ደብዳቤዎች፣ ጽሁፎች በደንብ አሁን ሰልፍ ላይ ምንም ሲዘጋጅም ይሄ ነገር ሁሉ መነሳት አለበት ብዬ ነው የማስበው። አለዛ ለነሱ መንገድ መክፈት ነው እነዚህ ሰዎች እና ቴዲንም እንዲያጠቁት ማለት ነው። ደረጃ ትክክል፣ እውነት ነው። በተለይ በውጭ ሀገር ያለነው ነገር ይሄ ጉዳይ በደንብ አድርገን ጠንክረን እስከ መጨረሻው ግፊት ድረስ ከአሁን በፊት ነግሬያቸዋለሁ። አብይ ነግሬያቸዋለሁ። ባህሪው በተሸነፈበት ነገር ላይ እንቅልፍ የለውም። ቴዲ እንዳሸነፈው ያውቃል። ነግሬያቸዋለሁ። በቤተክርስቲያን የሆነውን ነግሬያቸዋለሁ። ምሳሌ አንስቼ ለጊዜው ስቆሽ ብሎ በርቅ ነገር ፈጸምኩ ብሎ በኋላ ቤተክርስቲያን ላይ ምን እንዳደረገ ነግሬያቸዋለሁ። 15 ሰዓት ከኒውዮርክ በረራ ያመጡትን አቡነ ጴጥሮስን ነው ከቦሌ ኤርፖርት የመለሷቸው እና አቡነ አብርሃምን ነው ከስልጣን ቀስ ብሎ አንሸራቶ አባሩን ተነደረጋቸው። የተሸነፈ ሲመስል ቴዲ አሸንፎታል፣ ወስዶበታል አጀንዳውን በሙሉ ሁሉን ነገር። ስለዚህ በቀል እያሰበ ነው ሊሆን የሚችለው። አሁን ምን ላድርግ በምን ኩይዳይ ነው? ለምን ጀዋርን አሁን እነሱ የሚያስቡት ሲጽፉ አይታችሁ ከሆነ ጀዋር አለሁ ይል ነበር። ከጨዋታ ውጭ ቀስ ብሎ አደረኩት። ታዬ ደንደዓ ታስሯል። ሀጫሉ ነበር ዋጋውን አገኘ። ፖፑላር ሆና ዳዋት ሻይን አደርጋለሁ ያለ ሁሉ እንትን የለበትም ነው። አሁን ደግሞ የቴዲ ደግሞ በቀሉ ኃይለኛ ነው። በቃ ህዝቡን ነው ያነቃቃበት። ስለዚህ ከፍተኛ ጥንቃቄ በክስም ሆነ በተለያየ በኩል በመሳሳቅም በመቅረብም ሆነ በሚደረግ ነገር ስላለ በነ ቴዲ አካባቢ መቼም አይጠፋውም። ለዚህ ከፍተኛ ጥንቃቄ ያስፈልጋል በእያንዳንዷ ነገር ላይ በምታደርጉት። ጠባቂው በእርግጥ እግዚአብሔር ስለሆነ ማለት ነው እና ዝም አይልም። በውጭ ያለነው ይህን ጉዳይ ዝም ማለት የለብንም ለማለት ነው። ሌላው አሳዛኝ ነገር መቲ ሱዳን ደበደበችን ኢትዮጵያን። ሰምተሽ ከሆነ ሱዳን በትናንትናው ዕለት በአየር ወደ ኢትዮጵያ ግዛት በመግባት ድብደባ ፈጽማለች። በጣም የሚያሳዝን ነገር ነው። በአሶሳ አካባቢ ድብደባ በመፈጸም ወደ 6 ነው 7 ሰው ነው የገደለችው። በኩርሙክ ጥቃት ነው በትናንትናው ዕለት ሚያዝያ 21 ከረፋዱ 4 ሰዓት አካባቢ በሱዳን በቤንሻንጉል ጉሙዝ ክልል ኩርኩም በተፈጸመ ጥቃት ለጊዜው ቁጥራቸው በውል ያልታወቁ ሰዎች እንደሞቱና እንደቆሰሉ መረጃዎች ወጥተዋል። ከአሁን በፊት
እስካሁን ኃላፊነት የወሰደ አካል ባይኖርም በአካባቢው ከነባራዊ ሁኔታ አንፃር ጥቃቱን የፈጸመው የሱዳን መንግስት እንደሆነ የአካባቢው ነዋሪዎች ተገልጸዋል። የዓይን እማኞች የሱዳን አውሮፕላኖች ኢትዮጵያን ድንበር ገብተው በመግባት ጥቃት ፈጽመዋል። የሱዳን ወታደራዊ መንግስትን ለመጣል እየተዋጋ የሚገኘው የሱዳን ፈጥኖ ደራሽ ኃይል በኩርኩምና አካባቢው እንቅስቃሴ እያደረገ በመሆኑ ይህን እርምጃ ወስዷል። ትናንት ጥቃት የተፈጸመው 3 ጊዜ ነው በአየር የሱዳን መንግስት የአልቡርሃን መንግስት በኢትዮጵያ ድንበር ገብቶ የፈጸመው ማለት ነው። አንዱ ክሊኒኩ አካባቢ ሲሆን ሌላኛው ደግሞ ካምፑ አካባቢ ነው ብለዋል። አብዛኛው ጥቃት የተፈጸመው በድሮን ነው ቢሉም ጥቃቱ የተፈጸመው ደግሞ በሮኬት ነው የሚሉም አንዳንድ ወገኖች አሉ ነው። ዞሮ ዞሮ የአልቡርሃን መንግስት የአብይ አህመድን ሰማያዊ ሜኛ ነው እያለ ንጹሃንን ከመግደል ውጭ ሌላ ቁም ነገር ሲሰራ ያላየ ነው። ደግሞ ከትናንት ጀምሮ አይተሽ ከሆነ ጀነራል አበባው ምናምን ጀነራሎች ይወጡ ዝግጁነቱን ያረጋግጧል። አሰልጥነናል ምናምን በቃ ያዳደል ይሄ ጦርነት ሊመጣ ሲፈሩ የሚያወጡት ነገር ያን ያደርጋሉ። ሱዳን አልቡርሃን የኢትዮጵያን ድንበር ገብቶ ቀጠቀጠው ሲባል ያሳፍራል። ማፈሪያዎች ናቸው። በኢትዮጵያ ታሪክ ይሄን ተደርጎ አይታወቅም። ኮሎኔል መንግስቱ ኃይለማርያም ሱዳናውያን እንኳን ድንበር ተሻግረው መጥተው አንድ ኢትዮጵያዊ ቢገድሉ እዛው ባሉበት ሀገር 100 ሱዳናውያን ዋጋ ይከፍላል ብለው ዋጋ ሰጥተዋል። በሶማሊያ ወረራ ጊዜ ድንበር ሞቃዲሾን አልፈው በዚህ አድባዳ ጊዜ ማለት ነው እመጣለሁ እዛ ድረስ ሄደው ጥቃት ይፈጽሙ ናቸው። እድሜ ለአብይ ድንበሩ ሁሉ እንትን ብሏል። አማራ ክልል ጦሩን አሳልፎ ንጹሃን ይገድላል። የሱዳን ጦር ድንበር ተሻግሮ ኢትዮጵያ ላይ ደብድቧል። ኢትዮጵያ ናቸው የተጎዱት። እንደምታውቁት አብይ አርኤስኤፍን አሰለጥናለሁ ብሎ በዛ አካባቢ እንቅስቃሴ እያደረጉ ነው የሚገኘው። ዞሮ ዞሮ ለኛ ውርደትና ሞት ነው። ሰማያዊ ሜኛ ነው የሚለው ፉከራ ለማናት ንጹሃን ለመጨፍጨፍ ነው። የሱዳን መንግስት ኢትዮጵያን ደብድበዋል ለማለት ነው። ተማሪዎቻችን ያው ከዚህ ቀደምም ገልጸናል። አንደኛ እየመጣ ያለ ነገር ነው። እዛ አካባቢ ላይ በሮይተርስ በሌሎችም ስልጠና እየተደረገ እንደሆነና ጥቃት እየተፈጸመብኝ ነው ብላ ሱዳን ተናግራለች። እሱ ብቻ አይደለም። ከዛም ርቃ እዛ አካባቢ ላይ ያሉ ሰዎች እነሱ እንትን ይበሉ ጥቃት ላደርግ እችላለሁ እዛ የጦር ማሰልጠኛው አካባቢ ላይ ጥቃት ላደርግ ስለምችል እዛ አካባቢ ያለው ማህበረሰብ እንዲጠነቀቅ ሁሉ እስከ ማለት ሁሉ ደርሳለች። ያ ማለት የሚያሳይ ይሄ ሁሉ ማስጠንቀቂያ ይሄ ሁሉ ሂደት እየተደረገ ምንም ነገር ኢቭን ደንገጥ ብሎ እንኳን ማህበረሰቡ ጥቃት ሊደርስበታል ብሎ መከላከል አልተደረገም። ማህበረሰቡ ከዛ አካባቢ እንዲወጣ አልተደረገም። ምንም የሚደረገው ነገር ይበለው እየሄደ ይለኩሳል፣ በሚፈልገውን ጦርነት ይፈጥራል። ከዛ በኋላ ዋጋ የሚከፍለው ማን ነው? ህዝቡ ዋጋ ይከፍላል። ህዝቡ ዋጋ ሲከፍል ቁጭ ብሎ አላየሁም አልሰማም መግለጫም አይሰጥ ታያለህ። አሁን መግለጫም አይሰጡም። ከዚህም በላይ ከፍተው ገብተው ቢያደርጉ ምን ጅቡቲ እንኳን ገብታ አፋር ገላ የለ ምን ተባለ? ምንም እኮ የተባለ ነገር የለም። ኢትዮጵያውያን አሁን ሀገር አልባ መንግስት የሌላቸው ጠባቂ የሌላቸው እንኳን ጠባቂ ሊኖራቸው ራሱ ለማስገደል የሚተጋ መንግስት ነው ያለው። የኢትዮጵያውያኑን ለማስገደልና ለማዋረድ የሚተጋ መንግስት ስለሆነ ያለው ይሄ የሚጠበቅ ነገር ነው። በግልጽ እየመጣ እንዳለ በደንብ የሚታይ ነበር። ከዚህ በላይ እንግዲህ ማስጠንቀቂያ ሰጥተዋል። እንመታለን ብለዋል። መቱ፣ አለቀ። ከዚህም በኋላ ይመታሉ። ከዚህም በኋላ ለሚመቱትም ጥንቃቄ አይደረግም። የምታዝነው በዛ ነው። እና የእውነት የኢትዮጵያውያን በከባድ ጠላት እጅ ስር መውደቃችንን የሚያሳይበት አንደኛው ማስረጃ ነው አሁን ያካፈልከን ዜና። ቴንክ ዩ መቲ። እነ ዘመነ ካሴ ቤተሰቦችን ሲያሰቃይ ሲያንገላታ የነበረውን ጨምሮ ወደ አማራ ክልል ስንገባ መራዊ አካባቢ ያገዛዙ አገልጋይ ሆነው ሲያስቸግሩ በነበሩት ላይ እርምጃ እንደተወሰደ የደረሰን ዜና ያመለክታል። በመራዊ ከተማ ስምሪት ተሰጥቷቸው የተሰጣቸው የፋኖ ሰርጂካል ኦፕሬሽን ምድብተኞች በወሰዱት እርምጃ ገብተው ማለት ነው ወደ ከተማው በህዝብ ላይ በተለይም በዘመነ ቤተሰቦች ላይ በተደጋጋሚ ግፍ ሲፈጽሙ በነበሩ 7 የብልጽግና ኃይሎች ላይ እርምጃ መውሰዳቸውን የተገለጸው በኦፕሬሽኑ አርበኛ ዘመነ ካሴና ሌሎች ፋኖ አመራር ቤተሰቦችን በዋነኝነት ሲያሳስርና ሲያሰቃይ የነበረው አቶ አቢቴ ማደደን ጨምሮ በአካባቢው ያገዛዙ የጀርባ አጥንት እየተባሉ ሲሞካሹ የነበሩት ሌሎች 6 ኃይሎች ናቸው እርምጃ እንደተወሰደባቸው የተገለጸው። ከፍተኛ መደናገጥ በከተማ ውስጥ መፈጠሩ ታውቋል። ለተወሰደው እርምጃ የቴዎድሮስ አርበኞች ኃላፊነቱን ወስደዋል። በተለይ በዚህ በመራዊ ከተማ እነዚህ እርምጃ የተወሰደባቸው ብዙዎቹን የፋኖ ቤተሰቦችን ያሳሰሩ፣ አንዳንዶችንም የደፈሩ ሲያሰቃዩ የነበሩ ናቸው ተብሏል። በተለይ የዘመነ ካሴን ቤተሰቦች ሲያሰቃይ የነበረው
አቶ አቤቴ ማለደን የዛ የአካባቢው አመራር ማንም የማይነካው ይመስል ነበር ነው የሚባለው። እሱም ላይ እርምጃ እንደተወሰደበት ነው። የቴዎድሮስ ዕዝ ኃላፊነቱን ወስዷል። ከዚሁ ከአማራ ክልል ሳንወጣ በጣም አሳዛኝ መረጃ ትናንት የተሰማው ደግሞ ፍርድ ቤት ቀርበው ነበረ። በታሳሪዎች ላይ ለመመስከር እነማን ካልሽኝ እነ ማስረሻ ሰጤ ወደዚህ ተደራድረን ገብተናል ያሉት እንደምታመለክች አንደኛው ጥያቄያችን ያሉት ምን ነበረ? ያለምንም ቅድመ ሁኔታ without any precondition የታሰሩ የአማራ እስረኞች እንዲፈቱ ተስማምተናል ብለው ነበር። ተመልከች፣ ያን ህዝቡን ሊያታድሉ ማለት ነው። አንዱ መንግስት ያደረግልናል የሚለው በጣም በሚገርም ነገር ይቃላቸው 360 ዲግሪ ዞሮ በትናንትናው ዕለት በህሊናና በግፍ እስረኞች ላይ ከፋኖ ጋር ግንኙነት አላቸው መንግስትን ለመጣል የሚል የክህደት ምስክርነታቸውን በወታደር ታጅበው ፍርድ ቤት በመቅረብ ምስክርነታቸውን የሰጡበት ቀን ነው። የሚረሳ ነገር አይደለም። እንኳን ሊያስፈቱ ተመልከች፣ ለፕሮፓጋንዳው ነው ያን የተናገሩት። እነሱ የሐሰት ምስክር ሆነው ለአማራው ህዝብ ስቃይና መከራ ህልውና መስዋዕትነት እየከፈሉ ባሉ የህሊና እስረኞችና የፖለቲካ እስረኞች ላይ የሐሰት የምስክርነትም የሰጡበት ቀን ስለሆነ የሚረሳ ቀን አይደለም ለማለት ነው። በዘር ድረስ ነው ሰው ስንት ጊዜ ይወድቃል። በጣም ብዙ ጊዜ አንዴ መውደቅ ከጀመርክ መቼም መንከባለል አይደለ ከተራራው ላይ። ይሄኛው ደግሞ በጣም በታሪክ ተጽፎ ያውስ ጫካ ያሉትስ ነፍጥ ይዘዋል እየተዋጉ ነው ይባላል። ታስረው በህሊና እስረኛ ሆነው ዋጋ እየከፈሉ ሕክምና እየተከለከሉ ምግብ እየተከለከሉ ዋጋ የሚከፍሉ ኢትዮጵያውያን ላይ ሄዶ ደግሞ መስከር ከጀመሩ በጣም በቃ እኔ እንዴት ራሳቸውንም እንዴት ይቅር ህዝቡ ይቅር ቢላቸው ራሳቸውን እንዴት ይቅር እንደሚሉት ለማሰብ ይከብደኛል። ዋናው ነገር ግን ለሁላችንም በእንደዚህ አይነት መንገድ ላይ ጉዞ ከጀመርን ያዳቆነ ሰይጣን የሚባለው ነገር አለ አይደል? ሳያቀስስ አይላቀቅም ይባላል። ወደዛ ወደ ኃጢአትና ወደ ግፉ ገና እየገፋቸው ነው የሚሄዱ። የመንግስት አንዴ ወድቀሃል ገብተሃል፣ ወደኋላ የለም። ከዚህ በኋላ በደም የተጨማለቀው መንግስት ውስጥ አብረህ ገብተሃል። ከዚህ የበለጠ ሌላም ወንጀልም ቢመጣ ተሳታፊ መሆን አለባቸው። አማራጭ የላቸው። ትክክል መቲ። በስተመጨረሻም በትግራይ ሊፈነዳ የደረሰው ጫፍ የደረሰው ውጥረት አለ። ወደ ትግራይ ውይይት የምንገባው ትናንትና ሪዮት ሚዲያ ላይ ቀርበው ነበረ ሌተናል ጀነራል ታደሰ ወረደ የጊዜያዊ መስተዳድሩ ፕሬዝዳንት። እስኪ አንድ ሁለት ቪዲዮዎች አሉ፣ እነሱም ቪዲዮዎች ተመልክተን ወደ ውይይቱ እንግባ። መጀመሪያ ታቸው ጋር ቁጭ ብለን እንትን ብንል ይሻላል ይመስላል። ስላወጡት እሱ ባለማውረድ እኔን ይጸጽተኛል ይላል፣ ሳቦታጅ አድርጎኛል ይላል፣ ብዙ ነገር ይላል። እኔ ደግሞ ይህን የሚመለከት ቀውስ ሲፈጠር ስልኩን አጥፍቶ ይጠፋል ይላል። ብዙ ስልጣን ሰጥቸው በእኔ ላይ የመንግስት መዋቅሩ ፓራላይዝ አድርጎታል ይላል። ስልክም አሁንም እኮ ብዙ አላነሳም። ያኔ እንደንትን አይደለም ጌታቸው ጋር ጥሩ እያለውም ጌታቸው ጋር አሁንም ኢንፋክት አዲስ አበባዎቹም ደውለው አያገኙም። ፎርትናተር ብዙ ስልክ የማንሳት የመደወል እንትን የለኝም። ግን ያኔ እንደዛ ባለ መልኩ የሆኑ የታጠቁ ሰዎች ማህተም መንጠቃቸው፣ ጽህፈት ቤት መቆጣጠራቸውና የመሳሰሉ ነገሮች መሆናቸው ያ እዛ በህወሓት ውስጥ በኋላ የገነገነው አይነት ስልጣንን ከማንም ጋር ያለመጋራትና በራስ መንገድ ብቻ የመሄድን ነገር የበለጠ ኢኔብል ያደረገ ይመስልሃል ወደኋላ ስታየው? በትክክል አርጓል። ይሄኛው በጣም የኮር ውሳኔ ስህተት ነበር ብለህ ታስባለህ? ከኮር በላይ ያሉት የሰራዊት አባላት ውሳኔ ስህተት ነበር? ስህተት ነበር። ያኔ ተቃውሞ አቅርበህ ነበር ወይስ በድጋፍ ነበረ ለውሳኔው? እንደዚህ አይነት ድጋፍ የለኝም። በወቅቱ ተቃውሞ ሆነ አቅርበሃል? ደግፏል ነበረ የኛ መረጃ? እኔም አልደገፍኩትም። እስቲ ሌላ ቪዲዮ አለች። ወዴት ትወጣለህ? ከመቀለ ለመውጣት የምትገደድ ይመስልሃል? የፕሬዝዳንት ጽህፈት ቤቱን ለመቆጣጠር ከወሰኑ ምን ሆኜ ለማን ትቼ ነው ከመቀሌ የምወጣው? ወዴት ትወጣለህ?
አሜን። ከዚህ በፊት ሰዎች ከመቀለ ወጥተው ወደ ሌላ ቦታ ሄደዋል አይደል? በጌታቸው የታቀሩት እሺ በቃናል። አይሆንም። አንደኛ ያ ነገር አይደገምም። አዲስ እንትን በቃ በስልክ ላይ እንደ ቲክቶከር በቃ ዩቲዩብ ላይ የወጣ በቃ እንደ መንግስትነቱ ቀረኩ የሆነ ቦታ ተደብቆ በስልክ ነው የገባው። የሚያሳዝነው ፓርት ማለት ከሱ ነው የሚጀምረው። እንግዲህ የተናገሯቸው ከዚህ ውጭ ሌላ ሃይላይቶቹን ለማውጣት ተሞክሯል። ምንድነው የሚሉት? ከተናገሯቸው ለመቅረብ ትናትሪዮ ተቀርበው ነገሮች ከቁጥጥር ውጭ ሆኗል ብዬ ለፌደራል መንግስት ጣልቃ እንዲገባ ጥሪ አላቀርብም። ተመልከቹ፣ ይሄን ደብል ስታንዳርድ እያቀረቡ እኮ ነው። አውቶማቲካሊ እንደዛ የማድረግ መብት እንዳለ ባውቅም እኔ ግን አላደርገውም። በአደባባይ እንደዚህ እየተናገረ ማለት ነው። ነገሮች በቁጥጥር መውጣቱን እኮ እየነገረን ነው እኮ እዛ። እኔ ግን ፌደራል መንግስት ገብቶ እነሱን እንዲቀርባቸው አልፈልግም፣ ምታልኝ ነው እኮ አላደርገውም ይልሻል። ራሳቸውን ለማድረግ ሁለት ቦታ ላይ ቆመው ፌደራል መንግስት እንዲገባ ካልፈለጉ ምንድን ነበር ማለት ያለባቸው? ነገሮች ከቁጥጥር ውጭ አልወጡም አይገባም ነው የሚሉት። እሳቸው ግን በአደባባይ እኔ ጥሪ አላቀርብም፣ ወጥተዋል ግን ጥሪ አላቀርብም፣ በራሱ ጊዜ ከመጣ ግን ይምጣ ነገር። ቀጥለው ምን አሉ? እኔ ወታደር ነኝ፣ ብዙ ጦርነቶችን መርቻለሁ፣ ጦርነትና የጦርነትን አስከፊነት በደንብ አውቃለሁ። ለጦርነት ምክንያት ሊሆኑ የሚችሉ በርካታ ምላሽ ያላገኙ ጥያቄዎች አሉ። ሆኖም ግን ጦርነት ምክንያት አለ ብለህ ዘውለህ የምትገባበት አይደለም። በተለይ የትግራይ ህዝብ ደግሞ አሁን ያለበት ሁለንተናዊ ሁኔታ ጦርነት የመሸከም ትከሻ የለውም። እኔም የትግራይ ህዝብ ጦርነት አያስፈልገውም የሚል የጸና አቋም አለኝ። ችግሮቻችሁ ሁሉ ከጦርነት በመለስ መፈታት አለባቸው ብለዋል። ደህና ይመስላል አስተያየቱ። ሌላው ትግራይ ላይ እያንዣበበ ካለው አደጋ አንጻር የኔ በፕሬዝዳንትነት መቀጠል አጀንዳ አይደለም። የኔ ፍላጎት ይህ ህዝብ ከጊዜ አስተዳደርነት ወጥቶ በመረጠው መንግስት ይተዳደር ማየት ነው ይላሉ። ቀጥለው እኔ የማስረክበው ነገር የለም፣ መረካከብ የሚባል አርቲፊሻል ጨዋታ ውስጥ አልገባም፣ የአጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ይላሉ። መጨረሻ ላይ ደግሞ የሹመት ደብዳቤ እስካሁን አልተሰጠኝም፣ የስልጣን ጊዜ መራዘሙ የተነገረኝ በስልክ ብቻ ነው ብለው በአብይም ላይ ቅሬታ ነገር ሲያሰሙ ነው የሰማናቸው ትናንት። አጠቃላይ ምንድንሽ ነው መቲ? በጌታቸው ጊዜ አስተላለፋቸውን እናውቀዋለን። ከኮር በላይ ውሳኔ ያልደገፍኩም ያሉት ነገር ስህተት ነው። ቦታውን ይፈልጉ። ማንም ለትግራይ ህዝብ አስበው አይደለም መቲ። ታደሰ ወረደ እዚህ ውስጥ የገቡት በዚህ እድሜያቸው ይችን ስልጣን ፈልገው ነው። ይችን ስልጣን ባይፈልጉ ኖሮ ከጌታቸው ጎን ይቆሙ ነበር። ያን ለምንድን ነው ጌታቸው ጋር የተኮራረፉት? ለምንድን ነው ሰላም የማይባባሉት? ጌታቸው እኮ ከሷቸዋል እኮ አብሮ ከጎን ሆኖ ለምን ያኔ ቃል ገብተውለት ነበር እነ ደብረጽዮን። በእርግጥም የገቡላቸውን ቃል አደረጉላቸው። ጌታቸው ይወገድ እንጂ ፕሬዝዳንታችን የሚሆነው ታደሰ ነው እያሉ ነበር ያኔ። ታዴ በዛች ተታለው አብረው ቆመዋል። እንግዲህ እውነቱን ማወቅ ስላለብን ነው። ጌታቸው ተኮበለለ ሄደ። ታደሰም በነ ደብረጽዮን የተገባላቸውን ስልጣን አብይ ሾሞላቸው አገኙ። ታደሰ ቦታው ላይ ሲቀመጡስ እንደ ድሮው ነበር ወይ ነው? አየሽው መጥፎነቱ። ታደሰ ጌታቸው ጋር ሲቀመጡ ማንን እየመሰሉ መጡ? በተራቸው ጌታቸውን እየመሰሉ መጡ። ስልጣን ናት፣ የፊት ሲፈልጓት የነበረች ነው። ይሄን ደግሞ እነ ደብረጽዮን ምን አሉ? አይ ይችን ተርብ ከጨረሰ ይችን የምናስጨርሰኛ ነው እንዲቀጥል አንፈልግም፣ እኛ ደህና መስሎ ነው እንጂ ያን ይሁን ያለው ይሄማ ከሆነ አሉ። አሁን እንደሚንታቱ እንደምታውቂው ነው መሰለሽ፣ ግባልኝ እያሉት ነው ፌደራል። በአንድ ቦታ ላይ ለአሁኑ ችግር መነሻ የኔ ፕሬዝዳንትነት ምንም አይደለም ይሉሻል። ይሄን ካሉ ለምንድን ነው አስረክብ ሲባል ማያስረክበው? እንዳት ደግሞ ተመልከች፣ አስረክብ የሚባል አርቲፊሻል ጨዋታ ውስጥ አልገባም። ፕሬዝዳንትነቱ ምንም ካልመሰሎት ለምን አያስረክቡ? ለምን ቢያንስ በእኔ በኩል ጦርነት መነሳት የለበትም ብለው ለምን የራስዎን ኃላፊነት አይወጡ? ልቀቁ ነው ያሉት ጓደኞቹ ማለት ነው። ይሄ ነገር ችግር ሊያፈጠር ጫፍ ላይ ሊፈነዳ ደርሷል። በእርግጥ እርስዎ ደንታቢስ ከሆኑ ለዚህ ያስገብ አብይም ካላራዘመልዎት እንደሰማነው በእኔ በኩል ግጭት ከሚነሳ ይህን ስልጣን ከፈለጋችሁት ያውላችሁ ሲሉ፣ በእርግጥም ጀነራል ታደሰ ለስልጣን ብለው አይደለም ለትግራይ ህዝብ ብለው ነው። ግጭት እንዳይፈታ ከሳቸው ያለውን ነገር አስወገዱ ነው። በአንድ ፊቱ እኔ ለፕሬዝዳንትነቱ አይደለም ይላል። ቀጥለው አላስረክብም። ስለዚህ እውነቱን ማወቅ ካለብን መጤ ጀነራል ታደሰም የትግራይ ጦርነት አይሸከምም ምናምን እያሉ የሚያወሩት
ለትግራይ ህዝብ አስበው አይደለም። የትግራይ ህዝብ የሳቸው ምናቸው ነው? ሽፋናቸው ነው። መጀመሪያም ጌታቸውን ተቃወሙት፣ ዛሬ በሳቸው ላይ ደረሰ። ጌታቸው ላይ ያደረጉት ነገር በሳቸው ላይ ደረሰ። የኮሩን ውሳኔ አልደገፍኩም ደግሞ ሲሏችሁ ያኔ የኮሩን ውሳኔ ደግፈው ጌታቸው እንዲባረር ሲደረግ አንደኛው ደጋፊ እሳቸው ናቸው፣ ወታደራዊ ጀነራል ቦታው ላይ ዛሬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ ቤተሰቦቼ እንዴት ናችሁ? ውድ ኢትዮጵያን ውድ ኤርትራውያን እንዴት ናችሁ? ሁሉ ማን ነው? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ደግሞ እጄላችሁ የመጣሁት ጸጉራችን የሚያሳምርና ውብ የሚያረግልን ለስላሳ የሚያረግልን ጸጉራችን በጣም እየደረቀ ለተቸገርነ ማለት ነው። በጣም ግንባራችን ስር ደግሞ የሸሸ ለተቸገርነ ማለት ነው እጄ የመጣሁት የሱን መፍትሄ ነው እጄላችሁ የመጣሁት ቤተሰቦቼ። ቪዲዮውን ደግሞ ላይክ እና ሼር ሰብስክራይብ ማድረጉን እንዳረሱ፣ እንዲሁም ለቤቴ አዲስ ሆናችሁ ደውል ምልክቷን ማጥቁሩን እንዳረሱ። በየጊዜው የሚለቀው ነገር ይደርሳችኋል ቶሎ ማለት ነው። ወዳውም ይደርሳችኋል፣ ኖቲፊኬሽን ይደርሳችኋል ማለት ነው። እና ዛሬ እጄ የመጣሁት ደግሞ እንግዲህ እዚህ ጋር እንደምትመለከቱት አዘጋጅቼዋለሁ። ቪዲዮ ለመቅረጽ ስላልተመቸኝ ማለት ነው። ሴትያ አጠገቤ ስለነበረች አልተመቸኝም ነበር። ነገር ግን አዘጋጅቼ አስቀምጬዋለሁኝ። በዚህ መልኩ የሸፈንኩት ደግሞ ትኩስ ስለሆነ እንትን ከላዩ የሆነ የደረቀ ሆኖ እንትን እንዳይልብኝ ለስለስ እንዲል ነው። ስቀባ ደግሞ ጸጉሬ ላይ እንዳይለበት ነው በዚህ መልኩ የሸፈንኩት ማለት ነው። ምክንያቱም እንደዚህ ካረጋችሁት ያው አሁን ክሬም ስንሰራ እንዴት ነው እንደዛ ነገር ነው የሚሆነው ማለት ነው። አይደርቅም ማለት ነው። እና በዚህ መልኩ ይሆናል ማለት ነው። በጣም አሪፍ ወዛማ ጥሩ ሂና እንዳይመስላችሁ ማለት ነው። አሪፍ ቆንጆ ነው ማለት ነው። በዚህ መልኩ አርጌ አዘጋጅቼዋለሁኝ። ነገር ግን የሚያስፈልጉ ደግሞ በቤታችሁ ያለ ነገር ነው። ትንሽ ነገር ነው የምታስፈልገን ማለት ነው። የምታስፈልገን ነገር በቤት ውስጥ ባለ በተዘጋጀ ነው። እንግዲህ እዚህ ጋር የሚያሳያችሁ ሽንኩርት፣ ዘይት እና ደግሞ ሽንኩርት የሰራሁት ዘይት ነው ማለት ነው። ይሄን ዘይት አብረን ነው የሰራ ነው አሳይቻችኋለሁኝ። በነገራችን ላይ ይሄን ዘይት ሰራ አሳይቻችኋለሁኝ። እንግዲህ አሁን የሚያስፈልጉን ግብአቶቹን አሳያችኋለሁኝ። ይሄ ሽንኩርት ዘይት ለጸጉራችን ለተበጣጠሰ ግንባራችን ለሸሼ ለልስላሴ እድገት በጣም ፈጣኝ ነው ማለት ነው። ማር አዘጋጅቻለሁ እዛ ጋር ዘይቱን አዘጋጅቻለሁኝ እዚህ ጋር ደግሞ ምክንያቱም ዘይቱ በጣም አስፈላጊ ነው። ያላችሁን ዘይት መጠቀም ትችላላችሁ። ዘይት የሚገበው መሆን ዘይቱን ጆስን ማንኛውንም ዘይት መጠቀም ትችላላችሁ። ባለው ዘይት ብቻ ተጠቀሙ፣ ችግር የለም። ዘይትም ከሌለው ዝም ብላችሁ መጠቀም ትችላላችሁ፣ ችግር የለውም። ይሄ በልሰም ነው ማለት ነው። ይሄን በልሰም ሰርቼላችኋለሁ ቪዲዮ በነገራችን ላይ እንደገዛሁት በጣም አሪፍ በልሰም የወደድኩት ወላሂ ነው የሚላችሁ የወደድኩት ለጸጉራችሁ ልስላሴው በጣም አሪፍ የሚሆን ለኛ አፍሪካ ጸጉር የሚሆን ነው ማለት ነው። እዚህ ጋር ደግሞ ያዘጋጀሁት 3 እንቁላል ነው ማለት ነው። 3 እንቁላል አዘጋጅቻለሁኝ። 3 እንቁላል ግን ጸጉራችሁ ደረቅ ከሆነ ሁለቱን ነጩን ፓርት ታወጡና አንዱን ደግሞ ነጩን ተጠቀማላችሁ። ሌላውን ደግሞ ብቻ ብጫውን ነው የምትጠቀሙት ጸጉራችሁ ደረቅ ከሆነ ማለት ነው። የኛ ጸጉራችን በጣም ደረቅ ስለሆነ ልስላሴ ያለው ነው መሆን ያለበት ማለት ነው። እና ነጩን ታረጋላችሁ። ከዛ በኋላ ደግሞ ይሄኛው ቢጫውን ፓርት ደግሞ ታረጉና ትጠቀማላችሁ። በጣም አሪፍ ነው ለጸጉራችን ልስላሴ ይሰጣል ማለት ነው ቤተሰቦች። እና ይሄ ደግሞ ያዘጋጀሁት ደግሞ ኪያር ኩክምበር ማለት ነው። ኪያር አንድ ሀባ እናንተ የምትፈልጉትን ያህል ኩሳ እና ኩሳ በኢትዮጵያ ምን እንደሚባል አላቅም። ጄዘር እናም ደግሞ ጅርጅር እና ካሮት ሽንኩርት እና ሽንኩርት አርጌ ፈጭቼዋለሁ ማለት ነው። ፈጭቼ ከዛ ሁሉንም አንድ ላይ አርጌ ከፈጨሁት በኋላ እንትን ያረኩት ከላጣ ላይ ከፈጨው በኋላ ውሃውን ጨምቄ ነው ያወጣሁት ማለት ነው። ውሃውን ጨምቄ አውጥቼ ከዛ በኋላ ደግሞ እንግዲህ ውሃውን ምን አረኩት እንትን ላይ ነው ያረኩት ምንድነው ስሙ
ድስት ላይ አርጌ ከዛ በኋላ ዱቄት ሲላችሁ የእንትን ሳይሆን የበቆሎ ዱቄት ነው ያረኩት ማለት ነው። የበቆሎ ዱቄት አርጌ ያለሁኝ። ከበቆሎ ዱቄት ደግሞ 2 ማንኪያ ነው ያረኩት ማለት ነው። ብዙ እንዳይወፍርባችሁ ብዙ እንዳታረጉ ማለት ነው። እንዳይወፍርባችሁ እሺ ቤተሰቦቼ፣ እንዳይወፍርባችሁ አታርጉ ማለት ነው። በቀጭኑ እኔ ያረኩት ለ2 ሰው ብቻ ነው ያረኩት፣ ብዙ አላረኩኝም ማለት ነው ቤተሰብ። እና ይሄን ይመስላል ቆንጆ አሪፍ ያልወፈረ በጣም አሪፍ ነው ማለት ነው። አሁን ደግሞ ሁሉንም ነገር አረግበታለሁኝ። እንቁላሉን፣ ዘይቱን፣ ማሩን እናም ደግሞ በልሰሙን ማለት ነው። እናንተ የምትፈልጉ ያህል ብዙም ትንሽም ማረክ ትችላላችሁ። ለብቻችሁ ከሆነ ትንሽ ነው የሚያስፈልጋችሁ። 2 ሰው ከሆነ ጨመር አድርጋችሁ መስራት ትችላላችሁ። የኛ ጸጉራችን ደግሞ አፍሪካ ጸጉራችን በጣም ነው የሚወስደው። ቅባት ከሌላችሁ ብቻውንም፣ እንቁላል ከሌላችሁ ብቻውንም ምንም ነገር ሳታረጉ በዚህ መልኩ ሰርታችሁ አቅጥናችሁት ከዛ በኋላ መቀባት ትችላላችሁ። ነገር ግን በሳምንት 2 ቢታረጉት በጣም አሪፍ ነው። ካልቻላችሁ በሳምንት 1 ማረግ ጸጉራችሁ በጣም የደረቀ ከተቸገራችሁ እውነቴን ነው የሚላችሁ ለጸጉራችሁ አሪፍ ነው፣ ያለስልሳል ማለት ነው። ቆንጆ ነው ማሻአላ ተባረከላ። ማለስለስ ብቻ ሳይሆን ጸጉር ያሳድጋል፣ ያለስልሳል። ግንባራችሁ ስር ለሸሸው ጸጉር ይሆናል። እናም ደግሞ ያው በአንድ ጊዜ ያሳድጋል፣ በአንድ ጊዜ ይሆናል ማለት አይደለም። ይሄንን ደግሞ የተደጋገማችሁ ነው መጠቀም ያለባችሁ ቤተሰቦቼ። አንድ ጊዜ ለውጥ እናገኛለን ማለት አይደለም። ይሄ ዘይት ደግሞ ራሴ እኔ ያዘጋጀሁት፣ ነገር ግን ዘይቱን ሂቃ ገልብጬው ነው እንጂ በቤት ውስጥ እኔ ራሴ ያዘጋጀሁት ቪዲዮ ሰርቼላችኋለሁ። እሱ ዘይት ነው ማለት ነው። በሱም ዘይት ወስታለው ማለት ነው። ብዙ ዘይቶች ራሳችሁ ስታዘጋጃቸው ለጸጉራችሁ ርዝመትና እድገት በጣም ነው የሚጠቅሙት ማለት ነው። እና እንቁላሉንም ያው ነግሬያችኋለሁኝ ደረቅ ከሆነ አሁን ሁሉንም ነገር አርጌ አንድ ላይ ገልብጬው ከዛ እመለሳለሁኝ። በዚህ መልኩ ሁሉንም ነገር አርጌያለሁኝ። እንቁላሉን ቢጫውን 2ቱም ቢጫውን ፓርቶ ስጄ አንዷን ደግሞ ነጯን ያረኩኝ። እዚህ ጋር ያረኩተውን በልሰም እናም ደግሞ ማር፣ ዘይት፣ እንቁላል ሁሉንም ነገር አርጌ ነው የተመለስኩኝ ማለት ነው ቤተሰቦቼ። ይሄ ቢጫውን እንደነገርኳችሁ ጸጉራችሁ ደረቅ ከሆነ ማለት ነው ማስተካከል ትችላላችሁ ቤተሰቦቼ። ይሄን የመሰለ ቆንጆ በጣም አሪፍ የጸጉር ማስክ ሰርቻለሁኝ። እናንተም ሰርታችሁ ተጠቀሙ። ያው ቤት ውስጥ ያለ ነገር ነው። ግማሽ ከሰራችሁ ራሱ በቂ ነው። ግማሽ ኩክምበር፣ ግማሽ ሽንኩርት፣ ግማሽ ብትሰሩ በቂ ነው ማለት ነው። እና በዚህ መልኩ አርጋችሁ በደንብ አርጋችሁ አዋህዱት። እኔ አሁን ካሜራ ስለያዝኩኝ አልተመቸኝም። ከቻላችሁ ከላጣ ካላችሁ ደግሞ በከላጣ በደንብ አርጋችሁ ምቱት። ወዳው ከሰራችሁ ደግሞ እንደዚህ አይዋገልም። እኔ ሰርቼ ስላስቀመጥኩት ነው ማለት ነው ቤተሰቦቼ። እሺ በዚህ መልኩ የሆነው እንግዲህ በደንብ አርጌ አዋህደዋለሁ። ከዛ ለእናንተ ሲል ዝም ብዬ ነው ማዋህደው ስላልተመቸኝ፣ በኋላ ልቀባ ሲል በደንብ አርጌ ነው ማዋህደው ማለት ነው ቤተሰቦቼ። እና ምን ይመስላችኋል? ቪዲዮ ላይክ ያስፈልገዋል፣ ላይክ አርጉት ማለት ነው። ሁላችሁንም ወዳችኋለሁ ቤተሰቦቼ። በደንብ አርጋችሁ እንግዲህ ሼር እያረጋችሁ አበረታቱኝ። ቅንነት ደግሞ ለራስ ነው ማለት ነው። አብረን እናድጋለን። እንግዲህ ላይክ በማድረግ ለብዙ ሰው ይደርሳል ማለት ነው። ሼር ማርጎ ቻላችሁ በዚህ መልኩ አርጌ መትቼ አዘጋጅቼ ጨርሼ መጥቻለሁ። እናንተ በደንብ አርጋችሁ ምቱት ማለት ነው። መምቻውም የእንቁላል መምቻ ካላችሁ በሱም አርጋችሁ በደንብ አርጋችሁ ስትመቱት ይቀጥናል ማለት ነው። በጣም አሪፍ ነው። እንግዲህ ቤተሰብ ወዳችኋለሁኝ። ቪዲዮ ይሄን ይመስላል። ቪዲዮን ላይክ ማድረጉን እንዳትረሱ።